السلام عليكم ورحمة الله وبركاته. الحمد لله الرحمن الذي خلق الإنسان علمه البيان، والصلاة والسلام على نبينا محمد القائل خيركم من تعلم القرآن وعلمه وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، ليلة جمعة رجب هيارات 1438 ክፍል 5 ቁርአንን ለመሐፈዝና በሱም ለመጠቀም የሚለው ትምህርታችን። ባለፉት ሳምንቶች ቁርአንን በመቅራት የሚገኙ ትሩፋቶችን የሚያሳዩ የቁርአን የሐዲስ ጥቅሶችን እንደዚሁ በስተመጨረሻም ቁርአንን መቅራት በተመለከተ ደጋግ ቀደምቶች ምን እንዳሉ አይተናል። እስካሁን የተመለከትናቸው ፈዳኢሎችና ትሩፋቶች ቁርአንን በሙሉ የሚመለከቱ ሲሆን ቁርአን ውስጥ ካሉ 114 ሱራዎች ውስጥ የተወሰኑ ሱራዎችና ምዕራፎች ለየት ያለ ምንዳና ትሩፋት አላቸው። ቁርአንን ሙሉ በሙሉ ትኩረት ሰጥቶ ከመቅራትና ከመሐፈዝም ጋር ለየት ባለ መልኩ ትኩረት የሚሹ ሱራዎች አሉ ካላቸው ልዩ ደረጃና ትሩፋት አንፃር ማለት ነው። 30ውን ጁዝ መሐፈዝ ያልቻለ ሰው የቻለውን ያክል መሐፈዝ አለበት። ብዙ ሰዎች ለመሐፈዝ እየፈለጉ የተለያዩ ምክንያቶች ሊኖሯቸውና ላይሳካላቸው ይችላል። ወላኪን ምንም እንኳን 30ውን ጁዝ ወይም ደግሞ ግማሹን መሐፈዝ ባንችል አንዳንድ ልንተዋቸው የማይገባን ሱራዎችና አያዎች አሉ። እያንዳንዱ ሙስሊም አቀራራቸውን ሊያስተካክልና ሊያሐፍዛቸው እንደዚሁ ማዕናቸውን ሊያቅና ሊሰራባቸው የሚገቡ ማለት ነው። ከነዚህ ልዩ ትሩፋት ካላቸው ሱራዎች መሃል አንዷ ሱረቱል ፋቲሃ ናት። ነቢያችን አለይሂ ሰላቱ ወሰላም ቁርአን ውስጥ ካሉ ምዕራፎች ሁሉ ትልቋ ምዕራፍ ብለው የሰየሟት ማለት ነው። ለዚህም ነው አላህ ተባረከ ወተዓላ ሱረቱል ፋቲሃ በእያንዳንዱ ሶላት እንድትቀራ ያደረገው። የቁርአንን አጠቃላይ ሐሳብም ሰብስባ ይዛለች። ደረጃዋን ለመግለጽም በርካታ ስሞች ተሰጥተዋታል። ከነዚህ ስሞቿ መሃል አልፋቲሃ፣ ኡሙል ቁርአን፣ አስሰብዑል መታኒ፣ አሻፊያና ሌሎችም በርካታ ስሞች አሏት። ያለ ፋቲሃ ሶላት የለም። ቁርአን ውስጥ ካሉ ሱራዎች ሁሉ ፋቲሃ እንድትደጋገም የተመረጠው ሶላት ውስጧ ላይ ካለው መልእክት አንፃር ነው። ከሐሰኑል በስሪ እንደተነገረው አላህ ተባረከ ወተዓላ ከአሁን ቀደም ነቢያት ላይ ያወረዳቸው መጽሐፍቶችን መልእክት ቁርአን ውስጥ ሰብስቦታል። ከዛም ቁርአን ውስጥ ያለውን መልእክት ደግሞ ሱረቱል ፋቲሃ ውስጥ አስፍሮታል። የሱረቱል ፋቲሃን ተፍሲር በሚገባ የተረዳ ሰው የቁርአንን ተፍሲር እንደተረዳ ይቆጠራል። በሱረቱል ፋቲሃ አላህ ራሱን አወድሷል፣ ራሱን አመስግኗል። ሶስቱንም የተውሂድ አይነቶችን አብራርቷል። ሰዎች እንዲፈሩት ሌላ ጊዜ ደግሞ እንዲከጅሉትና ተስፋ እንዲያደርጉ ገፋፍቷል፣ አዟል። ዒባዳ ማለት ምን ማለት እንደሆነና ዒባዳ ለማን እንደሚገባም ሱረቱል ፋቲሃ ላይ ተነግሯል። ሞቶ መቀስቀስ እንዳለ የሰው ልጆች ጀዛ እንደሚጠብቃቸውም ሱረቱል ፋቲሃ ላይ ተነግሯል። ዱዓ አስፈላጊና አንገብጋቢ እንደሆነም ከሱረቱል ፋቲሃ መማር እንችላለን። ለሰው ልጆች ነብይ እንደሚያስፈልጋቸውም ከሱረቱል ፋቲሃ ትምህርት እናገኛለን። በቀደር ማመንም እንደሚያስፈልግ ከሱረቱል ፋቲሃ ትምህርት እናገኛለን። ኢላ ገይሪ ዛሊክ አሁንም ሱረቱል ፋቲሃን አቀራሯን ልናስተካክል ልጆቻችንን ከልጅነታቸው ጀመረን ፋቲሃን አስተካክለው እንዲቀሩ ልናደርግ ከሁሉም በላይ ደግሞ ማዕናውን አውቀን የሱረቱል ፋቲሃን ማዕና አውቀን ተግባራዊ ልናደርግ ይገባናል። እንደዚሁ ልዩ ትሩፋት ካላቸውና ልዩ ትኩረት ተሰጥቶ ሊጠኑ ሊተሐፈዙ ከሚገባቸው ሱራዎች መሃል ሱረቱል በቀራና አሊ ዕምራንን እናገኛለን። ነብዩ አለይሂ ሰላቱ ወሰላም ሱረቱል በቀራና አሊ ዕምራንን ቅሩ፣ የቂያም ቀን አዱንያ ላይ ይቀራቸው ለነበረ ሰው አስታራቂና ተከራካሪ ሆነው አላህ ፊት ይቀርባሉ። ሱረቱል በቀራን ቅሩ። ሱረቱል በቀራን መቅራት በረካ ነው፣ እሷን መተው ደግሞ ጸጸት ነው። ድግምተኞችም አይችሏትም ሱረቱል በቀራን ብላ የአላህ ተባረከ ወተዓላ የተከበረውና የተለመነበት የተጠየቀበት እንደሆነ እሺ የሚለው ስሙም ያለው
ሱረቱል በቀራና አሊ ዕምራን ላይ እንደሆነ አንዳንድ ዑለሞች ጠቅሰዋል። የአላህ ተባረከ ወተዓላ እስሙላሂል አዕዘም የሚባለው አልሐዩል ቀዩም የሚለው እንደሆነ ተነግሯል። አየተል ኩርሲን ስንቀራ አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም እንላለን። ሱረቱ አሊ ዕምራንንም ስንቀራ ይሄው ቃል ተደግሟል። አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚላል። እንደዚሁ አቡ ሁረይራ ረዲየላሁ ዐንሁ ወአርዳህ ባስተላለፉት ሐዲስ ቤታችሁን መቃብር አታድርጉ፣ ሸይጣን ሱረቱል በቀራ ከሚቀራበት ቤት ይሸሻል ብለዋል። ሱረቱል በቀራ መዲና ከወረዱ ሱራዎች መሃል አንዷ ስትሆን አብዛኛውን የዲን እስላም ህግጋትን ዘርዝራለች። ኢብኑ ተይሚያ ረሒመሁላህ ተዓላ እንደተናገሩት ከእስልምና ህግጋቶች መሃል ሱረቱል በቀራ ውስጥ መነሻ ወይም መሰረት የሌለው ህግ የለም ብላ። እጅግ በጣም ትልቅ ሱራ ናት። ከደጋ ቀደምቶች መሃል 8 ዓመት 9 ዓመት የፈጀበት ሰው አለ ሱረቱል በቀራን ብቻ እያጠናና እየተማረ ማለት ነው። ልዩ ትሩፋት እንዳላት ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ በቀራና አሊ ዕምራንን ቅሩ፣ የቂያም ቀን አዱንያ ላይ ይቀራቸው የነበረን ሰው አጅበውት ይቀርባሉ፣ ከጌታውም ጋር ያስታርቁታል ብሏል። ቁርአን አስታራቂ ሆኖ የቀረበለት ሰው አላህ ዘንድ ተባረከ ወተዓላ ከሚያሰጉ ነገሮች መዳን ይችላል፣ የተመኘውን ማግኘት ይችላል። ወሃከዛ ከሲሕር ከድግምትና ከድግምተኞች ሴራም መከላከያ እንደሆነ ሱረቱል በቀራ ተናግረዋል ነብዩ አለይሂ ሰላቱ ወሰላም። እዛ ውስጥ ደግሞ ለየት ባለ መልኩ አየተል ኩርሲና የሱረቱል በቀራ የመጨረሻ 2 አንቀጾች አሉ። አየተል ኩርሲ ቁርአን ውስጥ ካሉ ምዕራፎች ሁሉ እጅግ በጣም የተከበረችዋና የአንቀጾች ሁሉ ዋና የምትባለው እንደሆነች በሐዲስ ተነግሯል። ከሁሉም የምትበልጠው አንቀጽ አየተል ኩርሲ ናት። ስለ አላህ ተባረከ ወተዓላ የተነገረባት አንቀጽ ማለት ነው። አየተል ኩርሲም ያለችው ሱረቱል በቀራ ላይ ነው። መን ቀረአ ቢልአየተይን ሚን አኺሪ ሱረቲል በቀረቲ ፊ ሌሊቲን ከፈታህ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ከሱረቱል በቀራ የመጨረሻ 2ቱን አንቀጾች ማታ ላይ የቀራ ሰው ከክፉ ነገር ሁሉ ይበቁታል ብለዋል። ከሶላተል ለይልም ሊበቁት እንደሚችሉ ተነግሯል። ኢማሙ ሙስሊም ረሒመሁላህ ተዓላ ከዐብዱላህ ብን ዐባስ ባስተላለፉት ሐዲስ ጅብሪል ዓለይሂ ሰላም ነብዩ ጋር ሰለላሁ ዐለይሂ ወሰለም በተቀመጠበት ከላይ የሆነ ድምፅ ተሰማ። ራሱንም ወደ ሰማይ ቀና አድርጎ ተመለከተ። ከዛም ይህ እስከዛሬ ተከፍቶ የማይታወቅ የሰማይ በር ነው፣ እነሆ ከሱም መላኢካ ወረደ፣ ይሄም እስከዛሬ ወደ ምድር ወርዶ የማያቅ መላኢካ ነው። 2 ለማንም ተሰጥተው የማይታወቁ ኑሮችን ብርሃኖችን አላህ ሰጥቷል አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። እነዚህ 2 ኑሮች የተባሉትም ፋቲሐቱል ኪታቢ ወኸዋቲሙ ሱረቱል በቀራ የቁርአን መክፈቻ የምትባለው ሱረቱል ፋቲሐና የሱረቱል በቀራ መዝጊያ የሆኑ 2 አንቀጾች ናቸው። ከነዚህ አንቀጾች ምንም ቀርተህ አላህን አትጠይቅም የጠየከውን ቢሰጥህ እንጂ ብሏቸዋል ረሱልና አለይሂ ሰላቱ ወሰላም። አየተል ኩርሲን በተመለከተ ደግሞ አቡ ኡማማ ረዲየላሁ ዐንሁ ባስተላለፉት ሐዲስ አየተል ኩርሲን ከፈርዱ ሶላት በኋላ አዘውትሮ የቀራ ሰው ጀነት ከመግባት ሞት እንጂ ምንም አይጋርደውም ብላ። በሌላኛው ሐዲስ ደግሞ ማታ ላይ ሲተኛ ሱረቱል በቀራን የቀራ ሰው አላህ ተባረከ ወተዓላ ጠባቂ እንደሚያደርግለት እስኪ ነጋ ድረስም ሸይጣን እንደማይቀርበው ተነግሯል። ኡበይ ብኑ ከዕብ የሚባለውን ሱሐቢም ቁርአን ውስጥ ካሉ አንቀጾች ሁሉ ትልቁ አንቀጽ የቷ እንደሆነች ታውቃለህ እንዴ ብለው ጠይቀውት አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም የሚለው ነው ብሎ ሲመልስላቸው ደረቱን መታ አርገውት ነብዩ ሰለላሁ ዐለይሂ ወሰለም በማወቅህ እንኳን ደስ አለህ ብለውታል። ሐዲሱንም ኢማሙ ሙስሊም ረሒመሁላህ ተዓላ ዘግበውታል። ኢዘን ከነዚህ ሐዲሶች የሱረቱል በቀራና የአሊ ዕምራንን እንደዚሁ ሱረቱል በቀራ ውስጥ ያሉ የአያተል ኩርሲና የሱረቱል በቀራ የመጨረሻ 2 ወይም 3 አንቀጾችን ፈዲላቸውን ትሩፋታቸውን ማወቅ እንችላለን። በመሰረቱ ሒፍዝ ስንጀምር ከሱረቱ ናስ ጀምሮ መሐፈዙ በላጭ ነው። ከሱረቱ ናስ ጀምሮ የተወሰነ ከመሐፈዝ ጋር ከተቻለ ሱረቱል በቀራና አሊ ዕምራንን መሐፈዝም ተመራጭ ነው ካላቸው ትሩፋት አንፃር ማለት ነው። በተለይ ተማሪ የሆነ ሰው ዒልም ላይ ያለ ሰው ሊሐፍዛቸው የሚገቡ ከ250 እስከ 300 ምናምን የሚደርሱ አንቀጾች አሉ። አያተል አሕካም ይባላል።
ከነዚህ ውስጥ በርካቶቹ ያሉት ሱረቱል በቀራ ውስጥ ነው። አሊ ዕምራን ላይ ጥቂት የሆኑ ተመሳሳይ አንቀጾች አሉ። ገና ጅምር ላይ ያለ አቀራሩን ያላስተካከለ ሰው ግን ከሱረቱል በቀራ ጀምሮ እንዲሐፍዝ አይመከርም። ከቂሷር አልሙፈሰል መሐፈዙ የተሻለ ነው። ይሄን ወደፊት በሰፊው ምናብራራው ይሆናል። እንደዚሁ ልዩ ትሩፋት ካላቸው ሱራዎች መሃል አንዷ ሱረቱል ካህፍ ናት። አቡ ደርዳ ረዲየላሁ ዐንሁ ባስተላለፉት ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ከሱረቱል ካህፍ የመጀመሪያ 10 አንቀጾችን በሌላ ዘገባ ደግሞ የመጨረሻ 10 አንቀጾችን የሐፈዘ ሰው ከመሲህ ደጃል ፈተና ይድናል ብለዋል። ሐዲሱንም ኢማሙ ሙስሊምና አቡ ዳውድ ትርሚዚ ዘግበውታል። ሱረቱል ካህፍ ማለት ብዙ ጊዜ የውመል ጁሙዓ የሚቀራው አልሐምዱሊላሂ አለዚ አንዘለ ዐላ ዐብዲሂል ኪታብ ብሎ የሚጀምረው ሱራ ማለት። ከዚህ ሱራ ከፊት ወይም ከኋላ 10 አንቀጽ የሐፈዘ ሰው ከመሲህ ደጃል ፈተና ይጠበቃል። ከፊት ወይም ከኋላ መባሉ ሙሉውን ለመሐፈዝ የሚገፋፋ ቃልም ጭምር ነው። ከፊት 10 ከኋላ 10 ሐፍዞ አይተውም የቁርአን ፍቅር ያለው ሰው የሱራውን ደረጃ የሚያውቅ ሰው አዘውትሮ እነዚህን የሚቀራ ሰው መሃል ላይ ያለውንም ለመቅራት ይነሳሳል። وهكذا ኢማሙ ዳሪሚና አልበይሀቂ وكذلك الحاكم ዘግበውት አልባኒ ሶሒህ ባሉት ኢማሙ ዘሀቢና አልባኒ ሶሒህ ባሉት ሐዲስ ጁሙዓ ቀን ሱረቱል ካህፍ የቀራ ሰው እስከ ቀጣዩ ጁሙዓ ድረስ ያለውን ቀን ኑርና ብርሃንን አላህ እንደሚሰጠው ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። ይህ ሐዲስ በመሰረቱ የውመል ጁሙዓ የሚለው ቃል ላይ በሐዲስ ሊቃውንት መሃል ኺላፍ አለበት። የውመል ጁሙዓ ከሚለው ውጪ ያለው ቃል ሶሒህ እንደሆነ የተናገሩ ዑለሞች አሉ። የውመል ጁሙዓ ከሚለውም ቃል ጭምር ሶሒህ ነው ያሉ ዑለሞች አሉ። ቅድም እንደጠቀስነው አልባኒና ኢማሙ ዘሀቢ ረሒመሁላህ ተዓላ ይገኙበታል። ከመሆኑም ጁሙዓ ቀንም ይሁን ከሳምንት ቀኖች ውስጥ የትኛውም ቀን ላይ ሱረቱል ካህፍን መቅራት ራሱን የቻለ ፈዲላና ትሩፋት አለው። ኢማሙ አልቡኻሪ ረሒመሁላህ ተዓላ ከአልበራ ኢብኑ ዓዚብ ረዲየላሁ ዐንሁ ባስተላለፉት ሐዲስ ከነቢዩ ሰለላሁ ዐለይሂ ወሰለም ሰሐቦች መሃል አንዱ ሱረቱል ካህፍን እየቀራ ነበር። ካጠገቡ ደግሞ የታሰረ ፈረስ ነበረ። ሰሐቢዩ ሱረቱል ካህፍን እየቀራ ሳለ ከላይ ዳመና የሚመስል ነገር መታየት ጀመረ። ዳመናውም ቁርአኑን ወደሚቀራው ሰው ዝቅ ይል ጀመር። ይህ በሚሆንበት ጊዜ ደግሞ የታሰረው ፈረስ ይደነበርና ይበረግግ ጀመር። ለነቢዩ ዓለይሂ ሰላቱ ወሰላም የተከሰተው ሲነገራቸው ይህ ቁርአን ሲቀራ አላህ የሚያወርደው ሰኪና ነው፣ ጡማእኒናና እርጋታ ነው ብለውታል። ሰኪና ማለት ምን ማለት ነው? የተለያዩ አስተያየቶችን ሰጥተዋል ዑለሞች። መላኢካ ማለት ነው፣ እርጋታና ክብር ማለት ነው፣ ልዩ የሆነ ፍጡር ነው የሚል ተፍሲሮች ተሰጥተዋል። ኢማሙ ነወዊ ረሒመሁላህ ተዓላ አላህ ከፈጠራቸው ፍጥረታት መሃል አንዱ የሆነ ውስጡ ላይ እዝነትና እርጋታ ጡማእኒና ያለበት አብረውት ደግሞ መላኢኮች የሚንቀሳቀሱ የሆነ ፍጡር ነው ብለው ፈስረዋል ረሒመሁላህ ተዓላ። እንደዚሁ ቁርአን ላይ ልዩ ትሩፋት ካላቸውና ደጋግመን ልንቀራቸው ከሚገቡ ምዕራፎች መሃል አንዱ ሱረቱል ፈትሕ ነው። ኢና ፈተሕና ለከ ፈትሐን ሙቢና የሚል ኢማሙ አልቡኻሪ ረሒመሁላህ ተዓላ ባስተላለፉት ሐዲስ ለቀድ ኡንዚለት ዐለየ ሱረቱን ለሂየ አሐቡ ኢለየ ሚማ ጠለዐት ዐለይህ ሸምስ ثم قرأ ኢና ፈተሕና ለከ ፈትሐን ሙቢና። እነሆ እኔ ላይ አንዲት ሱራ ወረደች፣ ይህቺ ሱራም ምድር ላይ ካሉ ነገሮች ሁሉ ይበልጥ እኔ ዘንድ ውድ የሆነች ናት አሉና ኢና ፈተሕና ለከ ፈትሐን ሙቢና የሚለውን የቁርአን አንቀጽ ቀርተዋል። ለቀድ ኡንዚለት ዐለየ አየቱን ሂየ አሐቡ ኢለየ ሚነ ዱንያ ጀሚዐን ኢና ፈተሕና ለከ ፈትሐን ሙቢና። ከዱንያ በሙሉ እኔ ዘንድ ይበልጥ ውድ የሆነች አያ ወርዳለች እኔ ላይ አሉና ኢና ፈተሕና ለከ ፈትሐን ሙቢና የሚለውን አንበባዋል። ነቢዩ ዓለይሂ ሰላቱ ወሰላም ይህን ያክል ይወዱት የነበረን ሱራ መውደድና አዘውትሮ መቅራት ተገቢ እንደሆነ መሽሩዕ እንደሆነ ከነዚህ አሐዲሶች እንረዳለን። እንደዚሁ ልዩ ትሩፋት ካላቸው ሱራዎችና አዘውትረን ልንቀራቸው ልንሐፍዛቸው ከሚገቡ ምዕራፎች መሃል አንዱ ሱረቱል ሙልክ ነው። ተባረከ አለዚ ቢየዲሂል ሙልክ ወሁወ ዐላ ኩሊ ሸይኢን ቀዲር የሚለው ሱራ ማለት ነው። አቡ ዳውድና ትርሚዚ ሌሎችም ከአቡ ሁረይራ ባስተላለፉት ሐዲስ ሚነል ቁርአኒ ሱረቱን 30 አየተን ሸፈዐት ፊ ሷሒቢሃ ሐታ ጉፊረ ለሁ። ቁርአን ውስጥ
የአንቀጾቿ ብዛት 30 የሆነች አንዲት ሱራ አዘውትሮ ይቀራት ለነበረ ሰው አማላጅ ሆና ቀርባለች። በሷ አማላጅነት ወንጀሉ ተምሮለታል አሉና وهي تبارك الذي بيده الملك ሐዲሱን ኢማሙ ዘሀቢና አልባኒ ረሂመሁላህ ተዓላ ሶሒህ ብለውታል። በሌላም አቡ ዳውድ ረሂመሁላህ ተዓላ ከአነስ ኢብኑ ማሊክ በዘገቡት ሐዲስ ቁርአን ውስጥ አንዲት ሱራ አለች የአንቀጾቿ ብዛትም ከ30 የማያልፍ ይቀራት ለነበረው ሰው ተከራክራ ጀነት አስገባችው አሉና وهي ተባረከ እሷም ተባረክ ብላ መጀመሪያዋ ሱራ ናት አሉ። እንደዚሁ ከአብዱላህ ብን መስዑድ በተዘገበ ሐዲስም ሱረቱ ተባረከ هي المانعة من عذاب القبر ብላ ሱረቱል ሙልክ ከቀብር ስቃይ የምትጠብቅ ሱራ ናት ብላ النسائي ትርሚዚ ሌሎችም ባስተላለፉት ሐዲስ ነቢያችን አለይሂ ሰላቱ ወሰላም ማታ ላይ አሊፍ ላም ሚም ሱረቱ ሰይዳና ሱረቱል ሙልክን ሳይቀሩ አይተኙም ነበር ተብሏል። በእነዚህ አሐዲሶች መሰረትም ሱረቱል ሙልክ ልዩ ትሩፋት ካላቸው ሱራዎች መሃል አንዷ ናት። ሱራዋን ልንሐፍዛት ደጋግመን ልንቀራት፣ በተለይ ነብዩ ሰለላሁ ዐለይሂ ወሰለም ሲተኙ ቀርተዋት የተኙ እንደነበረ ተነግሯልና በተቻለን ያክል ሱራዋን ቀርተን ልንተኛ ይገባናል። እንደዚሁ ልዩ ትሩፋት ካላቸው ሱራዎች መሃል ሱረቱ ተክዊር፣ አልኢንፊጣርና አልኢንሺቃቅ ይገኙበታል። ኢማም አሕመድና ትርሚዚ ከአብዱላህ ብን ዑመር ባስተላለፉት ሐዲስ የውመል ቂያማን ልክ በአይኑ የማየትን ያክል መቃኘት የፈለገ ሰው ኢዘ ሸምሱ ኩዊረት፣ ኢዘ ሰማኡ እንፈጠረት፣ ኢዘ ሰማኡ እንሸቀትን ይቅራ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሱራዎች ቀልብን ለማርጠብ አኺራን ለማስታወስ የሚረዱ ሱራዎች ናቸውና አዘውትረን ልንቀራቸው ከሚገቡ ሱራዎች መሃል እነዚህን ልናደርግ ይገባናል። እንደዚሁ ልዩ ትሩፋት ካላቸውና ደጋግመን ልንቀራቸው ከሚገቡ ሱራዎች መሃል አንዱ ሱረቱ ዘልዘላና ቁል ያ አዩሀል ካፊሩን ናቸው። እነዚህ ሱራዎች የቁርአንን 1/4 እንደሚተኩ በሐዲስ ተነግሯል። ወሀከዛ ሱረቱ አልኢኽላስ ወይም ቁል ሁወላሁ አሐድም ልዩ ትሩፋት ካላቸው ሱራዎች መሃል ናት። አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ ኢማም ሙስሊም እንደዘገቡት ነቢያችን አለይሂ ሰላቱ ወሰላም የቁርአንን 1/3 ቀራላችኋለሁ አሉና ቁል ሁወላሁ አሐድን እስከ መጨረሻው እንደቀሩ ተነግሯል። አንዳንድ ዘገባዎች ላይ እንዳለው ተሰብሰቡ ብለው ሰዎችን ሁሉ ጠርተዋል። የቁርአንን 1/3 ልቀራላችሁ ነው ተሰብሰቡ ብለው ሰዎችን ጠርተው ሰዎች መስጂድ ላይ ተሰብስበው ሱረቱል ኢኽላስን አንብበውላቸዋል። ኢማም ሙስሊም ከእናታችን አይሻ ረዲየላሁ ዐንሃ እንደዘገቡት ነብዩ አለይሂ ሰላቱ ወሰላም አንድን ግለሰብ ለጂሃድ የተላኩ ሰዎች ላይ አሚር አድርገው ሾመውት ነበር። ያሰገዳቸው ሳለ ከፊት የሆነን ሱራ ቀርቶ መጨረሻ ላይ ቁል ሁወላሁ አሐድን ይቀራ ነበር። ስራቸውን ጨርሰው ሲመለሱ ለነብይ ተነገራቸው። ለምን እንደሚያደርግ ጠይቁት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ቁል ሁወላሁ አሐድ የአላህ ባህሪ ስለተነገረባት እወዳታለሁ አለ። ነብዩ ሰለላሁ ዐለይሂ ወሰለም አላህ እንደሚወደው ንገሩት ብላ ቁል ሁወላሁ አሐድን መውደድና ዘውትሮ መቅራት የአላህን ውዴታ ያስገኛል ማለት ነው። እንደዚሁ ተመሳሳይ በሆነ ሐዲስም እኔ ቁል ሁወላሁ አሐድን ወዳለው ያለን ሰው ነብዩ ሰለላሁ ዐለይሂ ወሰለም እሷን መውደድህ ጀነት አስገብቶሃል ብለውታል። ኢማም አሕመድ በዘገቡትና አልባኒ ሶሒህ ባሉት ሐዲስ ከሙዓዝ ብኑ አነስ አልጁሃኒ እንደተላለፈው ቁል ሁወላሁ አሐድን 10 ጊዜ የቀራ ሰው አላህ ጀነት ላይ ቤት ይሰራለታል ተብሏል። ይህ ዑመርን ጨምሮ ከበርካታ ደጋግ ቀደምቶች የተነገረም ጉዳይ ነው። ሐዲሱ ላይ እንኳ ከላም አለበት ብንል ዑመርን ጨምሮ ከደጋግ ቀደምቶች የጸናና የጸደቀ ጉዳይ ነው። ቁል ሁወላሁ አሐድን 10 ጊዜ የቀራ ሰው ጀነት ላይ ቤት ይሰራለታል። የቁርአንን 1/3 ተካለች የተባለው ቁርአን ውስጥ ካሉ በዋነኝነት ከሚዳሰሱ አበይት ጉዳዮች መሃል አንዱን የተውሂድን ጉዳይ ስለያዘች ነው። ወሀከዛ መኝታ ሰዓት ላይም ከሚቀሩ ሱራዎች መሃል አንዷ ናት። ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስም ተመሳሳይ ትሩፋት ካላቸው አዘውትረን ልንቀራቸው ከሚገቡ ሱራዎች መሃል ናቸው። ከዑቅባ ኢብኑ ዓሚር ረዲየላሁ ዐንሁ በተላለፈው ሐዲስ ነብዩ አለይሂ ሰላቱ ወሰላም አልተመለከትክም እንደ ዛሬ ማታ የወረዱ አንቀጾችን እነሆ እንደነሱ አይነት አንቀጽ ታይቶም አይታወቅም አሉና ቁል አዑዙ ቢረቢል ፈለቅና ቁል አዑዙ ቢረቢን ናስን አንብበዋል። እነዚህ ሱራዎች ከመውረዳቸው በፊት ነብዩ አለይሂ ሰላቱ ወሰላም በተለያየ መልኩ አላህ እንዲጠብቃቸው ዱዓ ያደርጉ ነበር፣ ሩቅያ ያደርጉ ነበር። እነዚህ ሁለት ሱራዎች ከወረዱ በኋላ ግን ሁሉንም ትተው
እነዚህን ሱራዎች ነበር እየደጋገሙ የሚቀሩት። ራስን ከክፉ ነገር ለመጠበቅም የሚቀሩ አንቀጾች ናቸው ማለት ነው። እንደዚሁ ከሶላት በኋላም ይቀራሉ። አቡ ዳውድና ትርሚዚ ሌሎችም ከዑቅባ ኢብኑ ዓሚር ባስተላለፉት ሐዲስ ዑቅባ ረዲየላሁ ዐንሁ ወአርዳህ አመረኒ ረሱሉላህ አን አቅረአ ቢልሙዐዊዛት ፊ ዱቡሪ ኩሊ ሶላት ብለው ከሶላቶች በኋላ ቁል አዑዙ ቢረቢል ፈለቅና ቢረቢን ናስን እንድቀራ ነቢዩ አዘውኛል ብሏል። እናታችን አይሻ ደግሞ ነቢዩ ዓለይሂ ሰላቱ ወሰላም በየሌሊቱ ቁል ሁወላሁ አሐድ ቁል አዑዙ ቢረቢል ፈለቅና ቢረቢን ናስን ቀርተው እጃቸው ላይ እትፍ ብለው ሰውነታቸውን የቻሉትን ያክል ይዳብሱ እንደነበረና ይሄንም ሶስት ያደርጉት እንደነበረ ገልጻለች። ኢብራሂም ነኸዒ የአብዱላህ ብን መስዑድ ተማሪ ካኑ የስተሒቡነ አን የቅረኡ ሃኡላኢ ሱወራ ፊ ኩሊ ለይለቲን 3 መራት ቁል ሁወላሁ አሐድና ቁል አዑዙ ቢረቢል ፈለቅ ቁል አዑዙ ቢረቢን ናስን በየሌሊቱ 3 ጊዜ ደጋግመው መቅራትን ይወዱ ነበር ብሏል ሰሐቦችም ማለት ነው። ኢዘን እንዲህ አይነት ሱራዎችን ልዩ ትኩረት ሰጥተን ልንቀራ፣ አቀራራቸውን ልናሳምር፣ ልንሐፍዛቸው፣ ማዕናቸውና ትርጉማቸውን ልናቅና ተግባራዊ ልናደርጋቸው ይገባል። እንደዚሁ ከዙሪያችን ያሉ ሰዎችንም ትኩረት ሰጥተን እነዚህ አይነት ሱራዎችን ልናስተምራቸው ይገባል። ከሒፍዝ አንፃርም እንዲህ አይነት ሱራዎች ልዩ ትኩረት ልንሰጥ ይገባናል እላለሁ። هذا والله تعالى أعلم.